አየ ከፈረንጁ ጋር እንደምታወራ አየና ጠየቃት። በጣም አስጠላት። እሱ ብር ስለሚጠይቃት በጣም ደበር አልፈልግም ምናምን አለች። እሱ ማለት ነው። ከዛ እሱ ከኔ ጋር ማውራት ጀመረ። እኔም ስለ አንዳንድ ነገሮች ቤተሰብ ስለ ፋሚሊ ምናምን ማውራት ጀመርኩኝ። እንዲህ እያወራን ከጓደኛዬ ጋር ላስታርቃችሁ ምናምን ብዬ በጣም እንትን እየለፉ ነበር። ጓደኛዬ ማታረቅ አልፈልገችም። እሱም ያው እንግዲህ ማታረቅ ይፈልጋል ይለኛል፣ ግን ፈልገን ምናምን ብሎኝ በመሀል አንቺን አፈቀርኩሽ አለኝ። እኔም ማለት ነው። ከዛ እኔ በጣም ማፈቅርሽ በቃ ወድጄሻለሁ፣ እንዲህ ስለ ፋሚሊ ስለነገርሽኝ በጣም ልረዳሽ እፈልጋለሁ ምናምን አለኝ ማለት ነው። እኔ በጣም ነው ወደድኩሽ ምናምን በጣም አሪፍ ልጅ ነሽ ምናምን አለኝ። እና መረዳሽ ነገር ካለ እረዳሻለሁ በመሬትም በቤትም በኩል ከሆነ ምናምን ብሎ ከኔ ጋር ማውራት ጀመር። እስካሁን ድረስ ራሱ እናወራለን፣ ግን እኔ ፊት አልሰጠውም እንጂ ጓደኛዬ ከፈረንጁ ቅልጣ የፍቅር ያዛት። እሷ ታዮች ረሰችው። እሱ ለእኔ ራሱ ብዙ መደወሉም በቃ ጊዜም ከሱ ጋር ነበር የሚያሳልፉት። ያወራሉ በጣም እና ከኔ ጋር ማውራት ጀመርን። ከልጁ ጋር እያወራን በማል እኔ በዚህ ትንሽ ፎሎ ባለኝ ላይቭ ነበር ዝም ብዬ ጫታለው ነበር ከልጆች ጋር ቪዲዮ ጥቼ ምናምን። በቅርብ ነበር ከፈትኩኝ ቲክቶክ። ብዙ ጓደኞች ውጭ ሀገር ያሉ ጓደኞች ጋር እንገናኛለን ኮንታክት አድርገን እና የሆነ ልጅ ተዋወቅኩኝ ማለት ነው በላይቭ ላይ እኔ ማለት ነው። ከዛ እኔ ጋር መጣን። እኛ ስለ እስልምና እየተከራከርን ነበር እዛ ቀን ማለት ነው። ላይቭ ላይ የሆነ ልጆች መጥቶ ስለ ሀዲስ ምናምን እያወራው እንዲህ ነው ብሎን እየተከራከርን ነበር። እኔ ስለ እስልምና ብዙ አላውቅም። ኮንኩኝ ወደ 3 ዓመት ሆነኝ ነው እየተማርኩኝ ነው። ግን የተማርኩትን ለእነሱ እያወራው ነበር። እነሱ እንዲህ እያሉኝ ነበር፣ እየተከራከርን ነበር። ስለ ሰሃቦች ታሪክ ምናምን እያወራን ነበር። ልጁ ደግሞ እስላማዊ ነገር ነው፣ ሃይማኖታዊ ነገር ነው። በመሀል ገባ፣ ስክሮል እያደረገ ገባና መለስ የለም ማለት ነው። አሌክስ ወለክ እንዴ አለው እና በሃይማኖታዊ ነገር ነውና በመሀል ገብቶ ያየቅነው ጥያቄ መለስ የለም። እንዲህ እያወራን ቆየንና በውስጥ አወራኝ ማለት ነው። ሰላም ታለኝ በውስጥ ዝም አልኩኝ። እኔ ደግሞ ወንድ ልጅ እንዴት አወራኝ አልመልስለትም። ቶሎ በጣም የምቆዩ ማለት ጠብራለሁ በቃ ምናምን። መጀመሪያም ተስፋ ቆርጬ ስላለው ምንም አይመስለኝም። ቆየው በቃ አልመለስኩለትም። ወደ 1 ወር ምናምን ቆየው። ሁሌ ጽብልኛል ነበር ምናምን ነው ምናምን። ከዛ በኋላ ማውራት ጀመርኩኝ ማለት ነው። ማውራት ስጀምር እንትን አለኝ የሞ ቁጥር ስጭኝ ምናምን አለኝ። እና እኔ ይሞይልኝም የወንድሜ ነው የምጠቀመው። ወንድሜ አገልግሎት ከፍቶ እሱ ነበር ላኪልኝ። ስለዚህ የለኝም ማውራት አልችልም ስል እኔ እገዛልሻለሁ እና ከዚህ ስም አስከፍልልሻለሁ ብናወራም ትያለሽ ምናምን ያልጎዳሽ ምናምን ብሎ ብዙ ነገር አወራን። ከዛ ጠፋሁን በማለት እስከ ሳምንት ጠፍቼ አሁንም ተመለስኩ። በጣም በቃ ለጓደኛዬ ነገር አውሪ እስኪ እናያለን ዝም ብለሽ አውሪ ምናምን አለችኝ። አወራሁት። መጀመሪያ ሰዓት በጣም ነበር የሚያወራኝ። አሁን ግራ ገባኝ። እሱ ስለዛ ነበር መጀመሪያ ሰዓት በምና በቃ በይሞሽ ማለት እየታፈነ ነው። አሁን አይሰማም? እሺ በመጀመሪያ ሰዓት ኢሞ ስንታወቅ ከልጁ ጋር በጣም ከኔ ይደውልልኛል፣ ጠዋት ይደውልልኛል፣ ማታ ይደውልልኛል። በቃ ሀዛ ነበር የሚያደርገኝ። በጣም ነበር የምናወራው ስለ ቤተሰቦቹ ታሪክ፣ ስለ ራሱ ታሪክ፣ በጣም ብዙ ነገር እናወራለን። ስለ ወደፊት ምናምን ያወራኛል። በጣም ጥሩ ልጅ ነሽ ምናምን ብሎ እያወራኝ አሁን ደግሞ ማለት ነው አንዴ ምናምን ነው የሚደውልልኝ ሲፈልግ ሰዓት። እኔ ባይዘዌ እኔ ተፈጥሮ ውስጥ ለወንድ ልጅ ደውዬ አላውቅም። ወላሂ ለወንድ ልጅ አልደውልም። ራሱ ሲደውልልኝ ብቻ ነው ማናሰው። ቢዚ ነኝ ይላል አውቄ ማለት በቃ ቲክቶክ ማለት ነው በቃ ደስ የሚለኝ ለነሱ ጋር ከማውራት እና ለራሱ ነበር የሚደውልልኝ። ይደውልልኛል። ለራሱ ሲደውልልኝ አነሳለሁ፣ ካልደወለልኝ አልደውልለትም። ከደወለልኝ እሺ አነሳለሁ፣ ችግር የለውም። እና እንዲህ ያወራን በጣም ነበር የምናወራው መጀመሪያ ሰዓት ማለት ነው። በጣም አሽቃብጦኝ ምናምን እንዲነሽ እንጂ እንዲነሽ ቆንጅዬ ነሽ ምናምን ጥራጥም ቦነሽ ምናምን ብሎ ምንም አልመሰጠኝም ምናምን ብዬ ያስመስልኩት። እኔም እንዲህ ያወራን አሁን ደግሞ ቀሰቀዘ ማለት ነው። በመሀል ብዙም አይደውልልኝም። በቃ ወደ ማታ ይደውልልኛል፣ ከፈለገ የማይደውልልኝም። ከሶስት ቀን አንዴ ይደውልልኛል ምናምን፣ ብዙም አይደውልልኝም። ግን ደግሞ አገባሻለሁ ይለኛል አሁን ማለት ነው። አገባሻለሁ ምናምን። እሱ ኳተር ሀገር ነው የሚኖረው፣ እኔ ሳውዲ ነው። እንትን ቪዛ ሰራልሻለሁ እና ትመጫለሽ ምናምን
አገባሻለሁ ግን ይለኛል። ብዙም አይደውልልኝም። ሰው ልጅ ማለት አንድ ሰው ልጅ ደግሞ ሰውን ከወደደ ማለት ትሪት ያደርጋል አደውለው ምናምን ከ3 ቀን አንዴ ለምንድነው እንዲህ የምትሆነው ምናምን ብዬ ስጠይቀው 2 ስራ ነው የምሰራው። መጀመሪያ ከምሰራበት ተጨማሪ ስራ ነው የምሰራው። ክላስ 11 ሰዓት ላይ ይገባል እንደ ኢትዮጵያ ሰዓት እና 6 ሰዓት ላይ ይነሳል ስራ ይገባል። ስለዛ ቢዚ ስለሆንኩኝ ነው ምናምን አይመቸኝም። ስለዛ ይለኛል አንዴ ብቻ ይደውልልኛል። ድሮ 24 ሰዓት ነበር የሚደውልልኝ። ካላነሳው ይደውላል በጣም። አሁን ደግሞ አንዴ ብቻ ይደውላል እና አገባሻለሁ ይለኛል። ግን እኔ ግን ማለት ትንሽ ወድጄዋለሁ ልጁ። ብዙም አይደውልም። ወድጄዋለሁ ግን ስሜትን አላሳየውም፣ አልደውልለትም። ይጨንቀኛል ግን ካልደወለልኝ እንትን ያመኛል፣ በቃ ይደብረኛል ምናምን። ግን ደግሞ አላነሳም እሱ ካለ። ቆይ አንዴ አሳዘናችሁኝ። ሳያችሁኝ ትዕግስታችሁን ልፈታተነው ነበር ዝም ያልኳችሁ። ማልቀስ የቀረው ሰው አለ። የኔ እናት እስቲ ኮንቨርሴሽኑን ታዩ። እንዲህ ያለኝ ደወለልኝ፣ ጻፍኩለት፣ ሰላም አለኝ፣ ቁርስ በላሽ አለኝ፣ አዎ አልኩት ምናምን። እሱን ታዩና ምንድን ነው የፈለግሽው? አሁን ጉዳዩ ዋናውን ጉዳይ ንገሪኝ። ምን አልከኝ? ዋናውን ጉዳይ ንገሪኝ። ይሄ ያወራችሁትን እርስ በርስ አንድ በአንድ የተመላለሳችሁትን ቃል ታዩ። እሱ ምንም አይጠቅማም። እሺ አሁን ደግሞ ማለት ነው ለምን መሰለኝ ለታይቅ ከፈለኩት አገባሻለሁ ይለኛል፣ ግን የሚወደኝ አይመስለኝም። አይደውልልኝም። አሁን ከ4 ሰዓት አንዴ ይደውልልኛል፣ ከ2 ቀን ከ3 ቀን አንዴ ይደውልልኛል። እንዲህ በቃ እንደ ስልችት አይነት ማለት ነው። ግን እንዲህ ሌላ ቦታ እንደማልሄድ ይፈልጋል ማለት አየር ይይዝብኛል ማለት ነው። ሌላ ወንድ እንዳላፈቅር እንድታመኝልኝ ይፈልጋለሁ ይለኛል። ካላወራኝ እንዴት ነው የምታመንበት? እንዴት ላምነው እችላለሁ ምናምን። ፕሮፋይል አድርጊኝ ምናምን ይለኛል። ፕሮፋይል አድርጊኝ ምናምን ይለኛል። በቃ ግራ ገባኝ። ይወደኛል አይሰማም? አሁን ይሰማኛል። ትንሽ ኔትወርክ እየራቀብኝ ስለሆነ። እድሜሽ ምን ያህል ነው? እኔ በርኩሜ ይባላል። በበርኩሜ ዓመተ ምህረት ነው ተወለድኩኝ። 18 ዓመቴ ነው። በምን በበርኩሜ ዓመተ ምህረት ነው ተወለድኩት። 18 ዓመቴ ነው። 2000 ነው ተወለድኩኝ። እሺ ሚዩት አረጂስት። እሺ እኔ ያው እስቲ ትዕግስታችሁ ምን ያህል ድረስ የሚለውን ላይ ነው ዝም ያልኩትና ሳይ አንዳንዶቹ በቃ ባቀረሽ እኔ ቀረ ሊያለቅሱ ባቀረች አሳዘነኝ። የኔ እናት ይሄ ሁሉ የወንድ ጋጋታ ምን ያደርግልሽ? እኔ ገርሞኝ ነው እየሰማሁሽ ያለሁት። እኔ ከኢትዮጵያ ጀምሮ ክብርሽን ስጪኝ አለ ከመሄድሽ በፊት ቀብድ ነው። አንዳንዱ ወንድ ልጅ እንደዚህ ለወሲብ እንደዚህ ሲሞት በጣም ነው የሚገርም። ኢምፖርታንት ነው አይ ነው ስሜት አለው ማንኛውም ሰው። ግን እንዲህ ራሱን ሽጦ የሆነ ነገር ለማግኘት ይሄንን ለማድረግ የመከራውን በቃ ድንጋይ ለመፈንቀል ድረስ የሚደርስ ወንድ በጣም ነው የሚገርመኝ። ማለት ተፈጥሮ ነው፣ ኔቸር ነው ይሄ። ምንም እኮ አዲስ ነገር እኮ አለም። ግን እሱን ለማግኘት ዋሽቶ አታሎ በቃ የሆነ ከሰማይ የሆነ ነገር ካልዘነበልኝ አይነት ነገር የሚል ወንድ ይህን እኮ ያንን ነገር እንትን ካለ በኋላ እኮ ዞር ብሎ ያይሽ ቁም ነገር ይመስለዋል። በቃ የህይወት ግቡ ያ ነው ታርጌቱ። ከአንቺ ጋር ህይወት መመስረትና ህይወት መኖር ቁም ነገር ፊውቸር ምናምን አለ የሚያሳስበው። ትልቁ ግቡ ከአንቺ ጋር በቃ አብሮ መተኛት ነው፣ አለቀ። በቃ ትልቅ ድል ሰራ ማለት ነው በሱ ቤት። እንስሳም ያደርገዋል ጋይስ፣ ታስ ኖት ቢግ ዲል። እንስሶች ያደርጉታል። አይምሮን ከዛ በላይ ማሰራት መቻል አለብን ማለት በቃ ለዚህ ስትል በጣም ወርደህ እዚህ ስማች መርከስ የለብን እና እሷን አሁን አታሏት ሞቷል። በቃ እሷ ስቴጂ አረቦች ምናምን አይባልም። አይሽ አርከሰው ጉዳዩን ማለት ነው። በቃ ወንድ ነው አይደለ? መጠየቅ ከፈለገ እንኳን አንቺን እንደ ፍቅረኛ እንደ ወንድ በዚህ መጠን የሆነ በቃ እንደ ትልቅ የህይወት ግብ አድርጎት እንዲህ የሚል ወንድ እንኳን ቀረብሽ።
ከዛ ተነስተሽ ግን ማለት ነው አንቺ ሄሽ። ከዛ በኋላ ስንት ወንድ ነው በህይወትሽ የመጣው? የጓደኛሽ ፍቅረኛ መጣ፣ እንደገና ሌላ ሰው ተዋወቅ። ምን ነው የኔ ያለም? ምን ነው? ተረጋጊ እንጂ 18 ዓመትሽ ነው። ኳስ በመሬት ምንድን ነው እንደዚህ የሚያጣደፍሽ በዚህ እድሜሽ? ትልልቆቹ 30 ዓመት 25 ዓመት ምናምን ያለፋቸው እንኳን ያላዩትን አንቺ በ18 ዓመትሽ ጥሩ እንደገና አየር ይይዝብኛል አልሽኝ። ጭራሽ ሌላ ወንድ በህይወቴ እንዳይመጣ። አረ ተረጋጊ፣ ሲንግል ሁኚ፣ ገና ነሽ፣ ስራ ስሪ። አሁን ሲጀምር በዚህ እድሜሽ የምትሰደጅበት እድሜ እኮ አይደለም። እንደው እሺ ሰው ወዶ አይሰደድም በሚለው እናስብ እንጂ የምትማሪበት እድሜ ነው። በዚህ ሰዓት ወይ ዩኒቨርሲቲ ወይ ሃይስኩል ምናምን መማር ነው ያለብሽ። ግን በቃ ከሀገር ወጣሽ፣ ኦኬ እሺ ሆኗል፣ እሱ የህይወት ዕጣ ፈንታ ነው እንበል። ተረጋጊ፣ ሴት ልጅ ነሽ። ወንድ ልጅ እንኳን እንደዚህ ዚህ ቢል ኦኬ እንግዲህ ወንድ እንጣጥ ስለሚል ነው ይባል። በሴት ልጅ አልተለመደም። ገብቶሻል? ሴትም ታርገው እኮ አለም ወንድም ያርገው እኮ እያልኩሽ አይደለም። ግን አትሊስት ግን ሞር ደግሞ በጣም በሴት ልጅ ላይ እንደዚህ አይነት አግሬሲቭ ነገር ሲታይ ኖርማል አይደለም። ገብቶሻል? ምክንያቱም አስተዳደጋችን፣ ማህበረሰቡ ሴት ልጅን ሲያሳድጋት እድገቱም አለ። ገብቶሻል? ይሄ የማህበረሰብ ጫናውም አለ። በቃ ጭምት በይ በቃ የሚለው ነገር አለ አይደል? ያያም ተጽዕኖ ስላለ ብዙ ጊዜ ሴቶች ላይ አልተለመደም እና ልክ አይደለም። እሺ ፍቅረኛ መያዝ ግድ አይደለም። ጊዜ ያለው እድሜ ያለው ለሁሉ ነገር። ገብቶሻል አይደለ? ስትደርሽበታለሽ። 18 ዓመትሽ ነው አሁን። አንደኛ የፍቅረኛሽ ጓደኛ መጥቶ ሲያወራሽ ይህ ግብረ ገብነትም አይደለም። ከእንደዚህ አይነት ሪሌሽንሽፕ ውስጥ ውጪ እወድሻለሁ ምናምን ሲልሽ ከጓደኛሽ ጓደኛ ጋር ከአንቺ ቤስት ፍሬንድ ጋር ፍቅረኛ የነበረ ሰው ሲጽፍልሽ መመለስ የለብሽም ጭራሽ አላግባብ ነገር እንኳን። ገብቶሻል? ስለዚህ አሁን ከወንዶች የመራቅ ቻሌንጅ ነው የምሰጠሽ እኔ ለ6 ወር። ለራስሽ ውለታ ዋይለት። ከማንም ጋር ምንም አትጀናጀኝም፣ ስለ ፍቅር አታወሪም፣ ምንም ነገር ጋር አትገቢም። አላማ ፎከስድ፣ ገንዘብ ስሪ፣ ጣሪ። ሴት ልጅ ነሽ፣ ስትርበይ ረጋበይ። ገብቶሻል አይደል? ወንድ ነው እንደዚህ ብዙ እንጣጥ ሲል ብዙ የተለመደው ወንድ ላይ ነው። ስለዚህ ራስሽን አደብ ማስገዛት አለብሽ ከዛሬ ጀምሮ። ለ6 ወር ምንም አይነት የፍቅር ግንኙነት ውስጥ አትገቢም። ከዛ በላይ አርጊው። ግን እንደው በቃ በሁኔታሽ ትንሽ ስላሳሰበኝ 6 ወር አትግቢ። ከማንም ወንድ ጋር ውጪና ብሎክ አርጊያቸው እንዳለ ጽድት አርጊውና ጸሎት አርጊ፣ ትምህርት ተማሪ፣ ገንዘብ ያዢ። መኒ ብር የምታተሚበት ጊዜ ነው አሁን። እኔ እያወራሁሽ ያለሁትን በአንቺ እድሜ ላይ ሆኜ